የሰው ልጅ ካለው ሀብቶች በሙሉ እጅጉን ውድ ሀብቱ አእምሮ ነው። የሰው ልጅ ይህንን ድንቅ አእምሮ በመጠቀም የዓለም አዛዥ ገዢ መሆኑን አረጋግጧል። አእምሮ ለሰው ልጅ ትልቅ ኃይልን ሰጥቶታል። የሰው ልጅም ይህንኑ ኃይሉን ተጠቅመው በየጊዜው አስገራሚ ነገሮችን እየፈጠረበት ይገኛል። አእምሮ የሰውነታችን አዛዥ ናዛዥ የሆነ አለቃ ነው። ሁሉም የሰውነት ክፍሎቻችን ተጠሪነታቸው ለአእምሮ ነው። ግን የሰው ልጅ በተለያየ አጋጣሚ ሙሉ አካሉን ለአንዴና ለመጨረሻ ጊዜ ላያንቀሳቀስ ፓራላይዝ የሚያደርግ አደጋ ሲያጋጥም ይስተዋላል። በዚህን ጊዜ አእምሮ ብቻውን የሚያዘው የሰውነት አካል ሳይኖረው ብቻውን በጤነኝነት ይቀጥላል። ታዲያ እንደዚህ አይነት የበሽታ እክሎች ያጋጠማቸው ሰዎች ሕይወታቸውን በሰዎች እገዛና ድጋፍ ላይ አድርገው ይቀጥላሉ። ይህ መሆኑ ለታማሚዎች ሆነ እነሱን ለሚያስታመሟቸው ሰዎች እጅጉን ከባድ ነገር ነው። ከጊዜያት በፊት እንደ ልባቸው የሚያንቀሳቀሳቸው የሰውነት ክፍሎቻቸው አሁን ምንም ነገር ማድረግ ሲሳናቸው መመልከት እጅጉን ያማል። ግን ሕይወት ነውና ብዙዎች ይህንን እውነታቸውን ተቀብለው ይኖራሉ። ጊዜና የሰው ልጅ አእምሮ ሁሌም ቢሆን መፍትሄ አላቸው። ከብዙ ዓመታት በፊት ሙሉ የሰውነት ክፍሎቻቸው ፓራላይዝ የሆኑ ሰዎችን ለማገዝ በማሰብ የሰው ልጅ አእምሮን እና ኮምፒውተርን ለማገናኘት ተመራማሪዎች ጥረት ማድረግ ጀመሩ። በዚህም በተለያየ ጊዜ የተለያዩ ውጤቶችን ማግኘት ቻሉ። አሁን ከቅርብ ጊዜያት ወዲህ በኤለን መስክ አማካኝነት የተቋቋመው ኒውሮሊንክ የተባለው ካምፓኒ የሰው ልጅን አእምሮ ከኮምፒውተር ጋር የማገናኘቱን ምርምር አሳድጎ ገመድ አልባ በሆነው የኮምፒውተር ቺፕ አእምሮ ላይ በመቅጠም ለዘመናት ፓራላይዝ የነበሩ ቃላት እንኳን ማውጣት የማይችሉ ሰዎችን አእምሯቸውን በመጠቀም ኮምፒውተር እንዲጠቀሙ ከሰዎች ጋር እንዲግባቡ አደርጋለሁ ሲል ተሰማ። ይህንን የቴክኖሎጂ ሙከራ በእንስሳት ላይ በተሳካ ሁኔታ ሞክሬያለሁ። አሁን ደግሞ በሰዎች ላይ ይህንን ቴክኖሎጂ እንድሞክር ይፈቀድልኝ በማለት የምግብና የመድኃኒት ተቆጣጣሪ መስሪያ ቤት ኤፍዲኤን ጠየቀ። ተቆጣጣሪ መስሪያ ቤቱም የቴክኖሎጂውን አሰራር በደንብ ካጤነ በኋላ ለኒውሮሊንክ ካምፓኒ የኮምፒውተር ቺፖችን በሰው ልጆች ላይ እንዲገጥም ፍቃድ ሰጥቶታል። ይህ ክስተት በዓለም ላይ የተለያዩ ጽንፎችን እንዲነሱ አድርጓል። አንዳንዶች የሰው ልጅን ወደ ማሽንነት የሚቀይር በህልውና ላይ የተጋረጠ ስጋት ነው ሲሉ፣ በሌላ ጽንፍ ደግሞ በዚህ ቴክኖሎጂ አማካኝነት መፍትሄ ላልተገኘላቸው የሕክምና ችግሮች መፍትሄ የሚሰጥ ለሰው ልጆች አዲስ ተስፋ የሚሰጥ ቴክኖሎጂ ነው እያሉት ይገኛሉ። እኛም በዛሬው በይንን ቢያውቁ ፕሮግራማችን የዚህ ቴክኖሎጂ ጥቅምና ጉዳቱን ብታውቁልን ብለን ይዘን ቀርበናል። እስከ ፕሮግራሙ መጨረሻ አብራችሁን ቆዩ። ፕሮግራማችንን አእምሮ እንዴት ይሰራል የሚለውን ከማየት እንጀምር። አእምሮ መላ ሰውነታችን ለማዘዝና ለመቆጣጠር ኤሌክትሮኒክ ሲግናሎችን በመላክና በመቀበል ይሰራል። ኒውሮ ሳይንቲስቶች ይህንን የአእምሮ አሰራር በማጤን አእምሯችን ውስጥ የሚፈጠሩ ኤሌክትሮ ሲግናሎችን ሪካርድ በማድረግ ኮንቨርት አድርጎ መልእክቶችን የሚልክና የሚቀበል ኤሌክትሮኒክ ቺፖችን አእምሮ ውስጥ በማስገባት አእምሮን በመጠቀም ብቻ ኮምፒውተሮችን መቆጣጠር ብሎም የአእምሮን ብቃት ከፍ የሚያደርግ ቴክኖሎጂን መስራት ቻሉ። የኤለን መስክ ኒውሮሊንክ ካምፓኒ ከ11 ወራት በፊት ለዓመታት በእንስሳት ላይ ሲመራመርበት የቆየውን የብሬን ቺፕ ለመጀመሪያ ጊዜ የሰው ልጅ አእምሮ ላይ ገጥሟል። ኖላን በ22 ዓመቱ ባጋጠመው አደጋ አማካኝነት ከትከሻው በታች ያለው ሰውነቱ ሙሉ በሙሉ ፓራላይዝ ሆኖ ነበር። ኖላን በሕይወቱ ለመኖር እንዲጓጓ የሚያደርገው ምንም ምክንያት እንዳልነበረው አሁን አእምሮ ላይ የብሬን ቺፕ ከተገጠመለት በኋላ ብዙ ነገሩ እንደተቀየረ ይናገራል። ኖላን በተገጠመለት የብሬን ቺፕ አማካኝነት አእምሮን ብቻ በመጠቀም ኮምፒውተርና ስማርት ስልኮችን መቆጣጠር ችሏል። አሁን ላይ ከኒውሮሊንክ በተጨማሪ በርካታ ካምፓኒዎች የብሬን ቺፕ ቴክኖሎጂ ላይ እየሰሩ ይገኛሉ። አካላቸው ፓራላይዝ ለሆነባቸው ሰዎች ብቻ ሳይሆን በተፈጥሮ ምክንያት ማየት ለተሳናቸው ሰዎችም ይህንን ቴክኖሎጂ በመጠቀም እይታቸው መመለስ ችሏል። የሰው ልጅ አእምሮ ከፍተኛ ጥንቃቄ የሚፈልግ ነገር በመሆኑ የብሬን ቺፑን አእምሮ ላይ የመቅጠሙ ስራ እጅግ በጥንቃቄ የሚከናወን ነው። ይህ ኦፕሬሽን ፍጽምና ስለሚጠይቅ ብዙ ማሽን ለርኒንግ ስልጠና የተደረገላቸው ይህንን ቀዶ ጥገና በልምምድ መልኩ ከ100 ጊዜ በላይ በተሳካ ሁኔታ ያከናወኑ ሮቦቶች ናቸው ቀዶ ጥገናውን የሚፈጽሙት። ሮቦቶቹ በመጀመሪያ በሺዎች የሚቆጠሩ ኤሌክትሮዶችን በሚገባው ቦታ በጥንቃቄ አእምሮ ላይ ይገጥማሉ። ከዛ በመቀጠል የብሬን ቺፕ በራስ ቅሎቹ መሃል ይገጥሙታል። ብሬን ቺፑ መገጠሙ በጭንቅላታችን ላይ ምንም አይነት ምልክት የሚያሳይ አሊያም በአይን ከውጪ መኖሩ የሚያስታውቅ ነው። ይህንን ኦፕሬሽን ለማድረግ የሚያስፈልገው 60 ደቂቃዎች ብቻ ናቸው። ስለዚህ ቴክኖሎጂ መልካም ነገር ከማንሳት እንጀምር። ሰዎች የብሬን ቺፕ ቴክኖሎጂን በሁለት ጠንካራ ምክንያቶች የተነሳ ይደግፉታል። የመጀመሪያው በበርካታ ህመሞች ለሚሰቃዩ ህሙማን ትልቅ መፍትሄ የሚሰጥ ቴክኖሎጂ ነው በማለት ሲሆን፣ ሁለተኛው ምክንያት ደግሞ የአእምሮን አቅም ማሳደግ ይችላል በማለት ነው። ጤናማ አእምሮ አሊያም የማየት አቅም ላላቸው ሰዎች የብሬን ቺፕ ቴክኖሎጂ በመቅጠም መጀመሪያ ካላቸው አቅም በላይ አእምሯቸው እንዲሰራ አሊያም እይታቸው ከፍ እንዲል ማድረግ ይቻላል። የብሬን ቺፕ ተጠቅመው በርቀት ያሉ ነገሮችን አቅርቦ ማየት አሊያም አይናቸውን ጨፍነው የፈለጉትን ፊልም ማየት እንዲችሉ የማድረግ አቅም እንዳላቸው የዘርፉ ባለሙያዎች ይናገራሉ።
ይህንን ማድረግ ከቻሉ አሁን ላይ እየተጠቀምንባቸው ያሉ እንደ ኮምፒውተር፣ ስማርት ስልክና ሄድፎኖች ያሉ የኤሌክትሮኒክስ መሳሪያዎች አላስፈላጊ ይሆናሉ ማለት ነው። አለፍ ሲልም በአይኖቻችን ፎቶዎችን ማንሳት ብሎም ቃል ሲያወጡ በአእምሯችን ብቻ ከሰዎች ጋር መግባባት እስከሚቻልበት ደረጃ ቴክኖሎጂው እንደሚደርስ ተናግረዋል። በዚህ ዘመን አይፈጠሩም የተባለላቸው ብዙ ነገሮች ሲፈጠሩ አይተናልና ይህ ቴክኖሎጂ ጦጣዎች ተገጥሞላቸው አእምሯቸውን ተጠቅመው ጌም ሲጫወቱ የሚፈልጉትን ስናክ በጽሁፍ አማካኝነት ሲጠይቁ ታይተዋል። በመሆኑም በዚህ ቴክኖሎጂ ዙሪያ ብዙ ነገሮች ይፈጠራሉ ብሎ መጠበቅ ተገቢ ነው። አሁን ደግሞ ይህ ቴክኖሎጂ ይዟቸው ስለሚመጣው ስጋቶች እንመልከት። የብሬን ቺፕ ቴክኖሎጂ እነ ኤለን መስክ እንደሚያስቡት በስፋት የሰው ልጆች መጠቀም ከጀመሩ የመጀመሪያው ስጋት የሳይበር ጥቃት ነው። የሰው ልጅ አእምሮ ልክ እንደ ኮምፒውተሮችና ማሽኖች ሁሉ ሀክ ይደረጋሉ። ሀክ ሲደረግም ጉዳቱ በጣም ከባድ ይሆናል። ሀሳብን፣ ትውስታን አለፍ ሲልም ህይወትን እስከ ማጣት የሚያደርስ ይሆናል ጉዳቱ። ሌላው ልክ እንደ ኮምፒውተሮች ሁሉ በቫይረስ ልንጠቃ እንችላለን። ብሎም ይህንን ቴክኖሎጂ ወደ ንግድ በመቀየር በየጊዜው ሲስተሙን በክፍያ አፕግሬድ እንድናደርግ ሊያስገድዱን ይችላሉ። አሊያም በሶሻል ሚዲያዎች ላይ እንደተለመደው የግል መረጃዎቻችን ብሎም ቺፑ አእምሯችን ውስጥ ስላለ ሚስጥሮቻችንን ጨምሮ ለሌላ ለሶስተኛ ወገን አሳልፈው ሊሸጡብን ይችላሉ። ሌላው ችግር ማስታወቂያዎች ናቸው። ሀሳቦቻችንን እየተከታተሉ ማስታወቂያዎችን ሊያቀርቡልን ይችላሉ። ይህ ማለት ሲርበን የሬስቶራንት ማስታወቂያ፣ ሲጠማን ደግሞ የውሃ ማስታወቂያ ይለቁልናል እንደማለት ነው። ከዚህ ሁላ ችግሮች በተጨማሪ ደግሞ አሁን እንኳን ባለንበት ዘመን የማህበራዊ ሚዲያ ሱሰኝነት ለበርካቶች ችግር ሆኖ ሳለ ኮምፒውተር ሙሉ በሙሉ ከአእምሯችን ጋር ሲገናኝ የምናየው ነገር ሁሉ ከእርሱ ጋር የተዛመደ ሲሆን የሰው ልጅ እንደታሰበው የአእምሮ አቅሙ የሚጨምር ሳይሆን ይባስ ብሎ የኮምፒውተርና የማህበራዊ ሚዲያ ሱሰኛ ያደርገዋል በማለት ብዙዎች ቴክኖሎጂውን እየተቃወሙት ይገኛሉ። እናንተስ ይህን ቴክኖሎጂ እንዴት አያችሁት? ከየትኛውስ ወገን ናችሁ? ጥቅሙ ይበልጣል ወይስ ጉዳቱ? ለዚህ ጥያቄ ትክክለኛ መልስ የሚሰጠን ጊዜ ብቻ ነው። የዛሬውን አበቃን። ሰላም።